ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የእስራኤል ቅዱስ ኃያል የተመሰገነ ይሁንና ዛሬ የምንማረው የኦሪት ትምህርት ክፍል ከኦሪት ትምህርት ተከታታዮች የቀረቡልንን ተከታታይ የጥያቄና መልስ ትምህርት ይሆናል። ዛሬ የምንማረው የጥያቄና መልስ ትምህርት እንዲህ ይላል። ለመሆኑ ባዕድ አምልኮትና ሁሉም የኦሪት ትእዛዛት ወይም 613 ትእዛዛት አንድ እኩል አይነት ናቸው ወይም ይባላል? ይህ እንዴት ሊሆን ቻለ የሚል ጥያቄ ነው። እንግዲህ ጥያቄው ለማብራራት ያህል በአይሁድ ሕግና ስርዓት መሰረት 613 ትእዛዛት ወይም ህግጋት አሉ። እነዚህ ህግጋትና ባዕድ አምልኮት ሁለቱ ተቃራኒ ናቸው ማለት ነው። ይህም ማለት 613 ትእዛዛት አሉ። ከነዚህ ከ613 ትእዛዝ ደግሞ አንዱ ባዕድ አምልኮት አታምልኩ የሚል ነው። ባዕድ አምልኮትን የሚያመልክ ይሁዲ ልክ 612ቱን ህጎችን በሙሉ እንደ ጣሰ ወይም እንደ ካደ ይቆጠራል ማለት ነው። ይህም ማለት አንድ አይሁድ የሆነ ወንድም ሆነ ሴት ከዚህ ከኦሪት ህግና ስርዓት ውጭ ሌላ አይነት ባዕድ አምልኮት ከሆኑት ነገሮች እውነት አላቸው ብሎ ካመነ ወይም እውነት ነገር አላቸው ብሎ ከተገነዘበ ይህ ሁሉንም ኦሪት እንደ ካደ ይቆጠራል ማለት ነው፣ ወይም የካደ ነው ማለት ነው። እንዲህ ይላል። ይህ አላሃ ነው ራሱ በኢልኮት ራምባን አወዳዘራ ምዕራፍ 2 ቁጥር 7 ላይ ማለት ነው። ሚጽባት አወዳዘራ ከነገድ ኮላ ሚጽቦት ኩላሂ ይላል። ሽኔማር ርኺ ትስጉ ብሎ ተአሱ እትኮል ምጽወት ሀሚጽወት ይህንን የኦሪትን ህግና ስርዓታችሁ ሌላ አይነት ባዕድ አምልኮት ካመለካችሁ ልክ ጠቅላላ ኦሪትን ህግና ስርዓት እንደ ካዳችሁ ይቆጠራል። በሚድባር ወይም ዘሁልቁ ምዕራፍ 15 ቁጥር 22 ላይ ተጽፎ ይገኛል ማለት ነው። ይህ ኦሪት በቃል የተላለፈልን ማለት ነው። ሸኮል ሀሞዴ ባወዳ ዘራ ኮፌር በኮል አቶራ ኮላ ወኮላ ነቢም ወኮል ማሽን ስታቡ ነቢም ማዳም አርሶ ፋውላም ሽኔማር ምን ሃዮም አሸጽ ብኻ አሸም ባልአ ለዱረተኸም ይላል በሚድባር ወይም ዘሁልቁ ምዕራፍ 15 ቁጥር 23 ላይ ማለት ነው። ይህ ማለት ከዚህ ከኦሪት ህግና ስርዓት ውጭ ወዳሉት እምነቶች እንግዲህ ክርስትና፣ እስልምና፣ ሌሎችም እንግዲህ በጣም ብዙ ናቸው፣ ቁጥር የላቸውም። ራሱ በቁጥር ብንቆጥራቸው አንዝልቃቸው ማለት ነው። እነዚያ ነገሮች ከዚህ ከኦሪት ህግና ውጭ ወጥቶ እነዚያ ነገሮች እውነት ነገር አላቸው ብሎ የሚያምን ይሁዲ በሙሉ ይህ ሁሉንም የኦሪት ህግና ስርዓት የካደ ማለት ነው። ምክንያቱም ከዚህ ከኦሪት ህግና ስርዓት ውጭ ሌላ እውነት የሚባል ነገር ስለሌለ ማለት ነው። ይህም እስከ መጨረሻው ዘመን ነው። እንዲሁም በተቀራዩ ደግሞ
ከኦሪት ውጭ ያሉትን በሙሉ እምነቶች በሙሉ የካደ ይሁዲ ሁሉንም የኦሪት ሕግና ስርዓት እንደጠበቀ ይቆጠራል ማለት ነው። እንግዲህ ይህ የሆነበት ዋናው ምክንያት እኛ በደንብ አድርገን መገንዘብ አለብን ማለት ነው። በአማርኛ አባባል ጌታውን ካልናቁ አህያውን አይመቱ የሚባል ነገር አለ። ይህ ምንድን ነው እንግዲህ የዚህ ሁሉ የኦሪት የሰጠው አካል ይህን ትእዛዝ በሙሉ የሰጠው አንድ ፈጣሪ ነው። እሱ የሰጠውን ዋና ባለቤቱን የካደና ሌላ ኃይል አለ ብሎ ከሄደ እነዚያ በሙሉ 613 በሙሉ እንዳለ ውድቅ ይሆናሉ ማለት ነው። ምክንያቱም ይህንን 613 ወይም እነዚህ 613 ህግጋት ወይም ትእዛዛት የሰጣቸው ወይም የሰጠን አንድ ፈጣሪ ስለሆነ ማለት ነው። ስለዚህ ከአንድ ፈጣሪ ውጭ የሆኑትን ሌላ የተለያዩ አምልኮቶችን የሚያመልክ ይሁዲ ፈጣሪን እንደ ካደ ይቆጠራል ማለት ነው። ምክንያቱም ፈጣሪን ከካደ እነዚያን 613 ህግጋት ትእዛዛት እንዲያደርግ አይገደድም ማለት ነው። ምክንያቱም ዋናው ፈጣሪን ክዶታል። ከዚያ ውጭ ያሉት በሙሉ ህጎች በሙሉ ዋጋ የላቸውም ብሎ ስለሚያምን ማለት ነው። ለዚህም ነው ክርስትና እነዚህ 613ን ህጎች የሻረቻቸው። ምክንያቱም ሌላ እምነት ሌላ ኃይል ሲያቋቁሙ መጀመሪያ ፈጣሪ ያለውን ነገር ፈጣሪ መቃወም ነው። ከዚያ በኋላ ህጉን መሻር ነው። ቀላል ነው እኮ። ባደግንበት እና በተወልደን ባደግንበት ኢትዮጵያ ዛሬም ቢሆን በተለያዩ ሀገራት እንደዚያ ነው። ለምሳሌ አንድ መንግስት ይመጣና ያንን ህዝብ ሲያስተዳድር ከቆየ በኋላ ህግና ስርዓት ራሱ አዲስ አወጥቶ ሌላው ይሄ መንግስት ከወደቀ በኋላ ሌላኛው ደግሞ አዲስ መንግስት ሲመጣ ያንን ቀደም ሲገለገለበት የነበረውን የመንግስት ህግ እንደገና ውድቅ ያደርግና ሌላ አዲስ ያመጣ ማለት ነው። ስለዚህ ምንድነው መጀመሪያ ያንን መንግስቱን ከገረገሰ በኋላ ህግ ለማውጣት ቀላል ነው። ማንም የናርግ የሚለው የለም። ልክ እንደዚያ ሁሉ መጀመሪያ ፈጣሪን ከካዱ በኋላ ህጉን ክደዋል ማለት ነው። ስለዚህ ምን ድምዳሜ ደረሱ? ህግ አያጸድቅም። ፈጣሪ ያጸድቃል አለ፣ እነሱ ደግሞ አያጸድቅም። ሲማን እንስማ። ልክ አዳም የዓለም ፈጣሪ አዳምን ይህን ነገር አትብላ፣ ይህን ከበላህ ሞት ታመጣለህ በራስ ላይ ያለው። ከዚያም እባብ ሔዋንን አይ ይህን እኮ አትብሉ ያላችሁ እውነቱ እንዳታውቁ ብሎ ነው። ስለዚህ ብትበሉ ሞት አትሞትም አላችሁ። ከዚያ እሷም ለባሏ ነገረችው ማለት ነው። እሱም ተስማማ። ከዚያ በኋላ በሉ። ነገድ ማን ነው ትክክለኛው ነው? እባብ ወይስ ፈጣሪ? መጨረሻ ላይ አዳም አትብላ ብሎ ፈጣሪ ያዘውን በመተውና ፍጡር የሆነ በሙሉ ወይም እባብ ወይም ሔዋንም ልትሆን ይችላል እንግዲህ ቢበላ ችግር የለውም ሞት አያመጣም ካለ እንግዲህ ፈጣሪ እውነተኛ ነገር የለውም ማለት እኮ ነው። ፈጣሪ ያለው ነገር በሙሉ ትክክል አይሆንም ብሎ መካድ ማለት ነው። ከዚህ በላይ ክደት የለም። ፈጣሪ ይሄን ነገር አድርጉ ያን ነገር አታድርጉ ካለ በኋላ ያንን ከሻርን ወይም ካላደረግን ፈጣሪ ያለው ብቻ የሚሆን ማለት ነው። እኛ ያልነው አይደለም የሚሆነው። ለምን? ፈጣሪ የተናገራቸው ያላቸው ነገር በሙሉ ይሆናሉ ማለት ነው። ስለዚህ የኛ ብህነት የሚታወቀው ፈጣሪ ያዘዘንን ነገር ስናደርግ ብቻ ነው ማለት ነው።
ፈጣሪ እነዚህ ህግና ስርዓቶች የ613 ወይም ሙሴ የተቀበላቸው ህግጋት ብቻ ናቸው እውነትነት ያላቸው በፈጣሪ ሰጡ፣ ሌሎች በሙሉ ሰው ሰራሽ ናቸው ብሎናል። ስለዚህ በየዘመኑ የሚመጡ ህጎችን የተለያዩ ሰው ልጆች የሚያመኗጫቸውን ህግና ስርዓቶች ተለዋዋጮች ማለት ነው እንዳትቀበሏቸው፣ እንዳታምኗቸው። እነዚያን እውነት ነገር አላቸው ብላችሁ ካመናችኋቸው ወይም ትንሽ እንኳን አንዲት ነገር እንኳን ነጥብ አላችሁ ካላችኋቸው እናንተ ካዲዎች ናችሁ፣ እኔን ክዳችሁኛል ማለት ነው። ምክንያቱም እኔ ራሴ ወስኛለሁ ሳይሆን የትክክለኛውን ነገር ብቻ ስለማውቀው ነው ብሎ የዓለም ፈጣሪ በሙሴ አማካኝነት ለእስራኤል ልጆች ሰጥቷል ማለት ነው። ስለዚህ እነዚህ የኦሪት ቃል ወይም ትእዛዛት በተለያዩ በሰው ልጆች ርዕዮተ ዓለም ሊሻሩ ወይም ሊደመሰሱ አይችሉም ማለት ነው። ልክ ክርስትና ላቸው በታምር ሊሆን አይችልም ማለት ነው። ስለዚህ ፈጣሪን ከካዱ በኋላ እንግዲህ ህጉን መካድ የሚችሉት። ለዚህም ነው እንግዲህ በክርስትና ርዕዮት በፈጣሪ ሳይሆን በይሁዲ ነው የሚያምኑት ያልነውም ለዚያ ነው። ምክንያቱም ፈጣሪ ራሱ እነዚህ ህጎች ራሱ ፈጣሪ ራሱ እንኳን ሊቀይራቸው አይችልም። እንኳን ሰውና ራሱ ፈጣሪው የሚቀይራቸው ከሆነ እንደገና ሌላ ዓለምን ደግሞ እንደገና ማጥፋት አለበት ማለት ነው። ስለዚህ ፈጣሪም ህጎችን እንደማይሽራቸው ስለተናገረ እኛም ልንሽራቸው ወይም ልናሻሽላቸው እንኳን አንችልም። ለዚህም ነው በዚህ በሙሴ ኦሪት ውስጥ ያሉትን ህግጋት መቀነስም መጨመርም ራሱ ክልክል የሆነ ማለት ነው። ምክንያቱም ፈጣሪ እነዚህን ብቻ ህጎች አድርጉ ብለናል፣ ከዚህ ውጭ አትጨምሩ አትቀንሱ ብለናል ማለት ነው። ከዚህ ውጭ ከጨመርና ከቀነስ ፈጣሪን መቃወም ማለት ነው። አንተ አታውቅም እኛ እናውቃለን ማለት ነው። ከዚህ በላይ ክህደት የለም ማለት ነው። ስለዚህ የተለያዩ ሰዎች የተለያዩ ርዕዮተ ዓለም አድርገው በፈጣሪ በመነሳት እየተቃወሙ ልክ የፈጣሪ ህግና ስርዓት እንደሚፈጽሙ አድርገው የሚያቀርቡልን ነገር ፈጽሞ መስማት የለብንም ማለት ነው። ጆሮአችንም ለነሱ መዋስ የለብንም። ስለዚህ የኦሪት ህግና ስርዓት በፍጹም ሊሻር አይችልም ማለት ነው። ስለዚህ የፈጣሪ ኦሪት ተሽሯል ካል ፈጣሪን ክደናል ማለት ነው። ስለዚህ በክርስትና ርዕዮተ ዓለም ያለውን እምነት ፈጽሞ መቀበል ፈጽሞ የለብንም ማለት ነው። ስለዚህ ነው ከዚህ ከኦሪት ህግና ስርዓት ውጭ ሌላ እውነት አለ የሚል ይሁዲ ፈጣሪን የካደ ነው ማለት ነው። ስለዚህ እያንዳንዱ ይሁዲ ወንድም ሆነ ሴት ከኦሪት ህግና ስርዓት ውጭ ሌላ ምንም አይነት እውነት አለመኖሩን መረዳትና ማወቅ አለበት ማለት ነው። በእርግጥ እንግዲህ ነፃ ምርጫ አለው። ነፃ ምርጫ ስላለው ፈጣሪ የመካድ የፈጣሪ ህግን አለመጠበቅ መብት አለው። መጨረሻ ላይ ግን እንዳዳም ሞትን የሚቀበል ራሱ ነው ማለት ነው። ፈጣሪ ለሱ አይሞትለትም ልክ ክርስቲያኖች እንደሚሉት ማለት ነው። ስለዚህ ልብ ያለው እነዚህን ሁሉ ነገሮች ሁሉ በደንብ አድርጎ መረዳትና መንገንዘብ አለበት ማለት ነው። የኛ ስራ የምናውቀው መረጃ ለህዝቡ መናገር ወይም ማስረዳት ነው። የመፈጸም ግን ዋናው ነፃ ምርጫ አለው እያንዳንዱ ወንድ ወይም ሴት ነው ማለት ነው። ስለዚህ ነፃ ምርጫ አለው የሁሉም ሰው። ስለዚህ እውነቱ ግን ከዚህ ውጭ ሌላ እውነት አለመኖሩን እያንዳንዱ ይሁዲ በደንብ አድርጎ መረዳትና ማወቅ አለበት ማለት ነው። እንግዲህ የዛሬው ጥያቄ ባጭሩ ይህንን ይመስላል። በሚቀጥለው በተለያዩ የኦሪት ትምህርቶች ላይ እስከምንገናኝ ለጊዜው በደህና ቆዩ። በሩክ አዶናይ ለዓለም አሜን በአሜን።